ምንድነው ነገሩ? ብሩኬ አንፋታም ከሀይሚ ውጭ ወደ ውጭ ሲጀመር ማለት ነው። እኔ የምላችሁ ግን ምን ብላው ነው ይሄ ሁሉ ሳቅ ማለት ነው? ማወቅ ፈልጋለሁ። ምን ብላው እንደ ሳቅ ማለት ነው። ሲቀጥል እኔ ተናግሬያለሁ። በዚሁ የሚቀጥሉ ከሆነ ብሩኬ አንድ አዲስ ነገር ያስገባል ብያለሁ። ምክንያቱም በተደጋጋሚ እኔም የራሴን ህይወት እቀጥላለሁ ብሎ ሲናገር ነበርና፣ ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምሽት ጠብቁን ተብለናል። ምሽት ጠብቁን ሀይሚ ናት ብላችሁ እንዳጠረጥሩ መቼም እርግጠኛ ነኝ። ሁለመናዋም ሀይሚ አይመስል፣ ጸጉሯም አይመስል፣ አለባበሷ ምናልባት አንዳንድ ምክንያት ሊሆን ይችላል፣ ግን ውፍረቷ ምኗ ሀይሚ ጋር አይገናኝም ማለት ነው። ስለዚህ ብሩኬ አዲስ ነገር ይዞልን መጥቷል። ምሽት እስኪ እንግዲህ ሀይሚ ለብሩኬ አትገባውም እያላችሁ እንትን ለምትሉ ማለት ነው፣ እስኪ ደስ ይባላችሁ። ለማንኛውም ግን ምሽት እንጠብቃለን። ሲጀመር ብሩኬ ከጨረቃዋ ውጭ ወደ ውጭ ያው ብቻ ግን ያለውን ነገር አሁን ሌላ አዲስ ታሪክ ስለተፈጠረ በመካከላቸው ክፍተት ስለተፈጠረ ጓደኛዬ ናት ፍቅረኛዬ ናት ብሎ ሊያመጣ ይችላል። ሶሲ አይደለችም፣ ይቺ ሌላ ልጅ ናት። ሶሲ ጋር አይገናኝም ሲጀመር ማለት ነው። ሌላ ልጅ ናት። ግን ምን ትሆን እኔ ጓጉቻለሁ ማለት በቃ ሰዓቱ እስከሚደርስ በጣም ቸኩላለሁ። ቤተሰብ ምኑ ናት? ቤስት ፍሬንዱ ናት ወይስ? እኔም ግራ ገብቶኛል። ለማንኛውም ግን በጣም ተናግሬያለሁ። በነገራችን ላይ በዚህው የሚቀጥሉ ከሆነ ሀይሚ በዳኒ ሀይሚ ብሩኬ እየቀና ስለሆነ እንግዲህ አሁን ደግሞ ሀይሚን ለማስቀናት ብሩኬ ምን አመጣ? አዲስ ቺክ ማለት ነው። እንግዲህ እስኪ ሀይሚ ተበዳይ ነሽ ማለቴ ብሩኬን በደልሽው ወደ ዳኒ ሄደች ብላችሁ የምትሉ ልጆች ማለት ነው። አሁን ምንድን ነው የምትሉት? አሁን በእርግጠኝነት ደግሞ ብሩኬ ላይ ነው የምትወርዱት ማለት ነው። እርግጠኛ ነኝ። ምክንያቱም እንዴት ሀይሚን ተመልካቾች እኮ አንዳንዴ ግን ደስ ትሉኛላችሁ። ለምን ከሀይሚና ከብሩኬ ፍቅር እንዲሆኑላችሁ ነው የምትሳደቡት ማለት እና ለማንኛውም እንግዲህ ወይም የሀይሚን ጓደኛም ልትሆን ትችላለች፣ እነሱን ልታስማማቸው። እስኪ እንረጋጋ። አሁንም ኮሜንት መጥፎ ነገር ከመናገር ወደ ቆጠብ ብንበል። የረጋ ወተት ሁሌ የምላችኋለሁ ቅቤ ይወጣዋል። ትዕግስተኛ መሆን አሪፍ ነው በነገራችን ላይ እና ምሽት አይተን ሁሉን ነገር እንፈርዳለን። ቤስት ፍሬንዱም ልትሆን ትችላለች፣ ገርል ፍሬንዱም ልትሆን ትችላለች፣ አይታወቅም። ብቻ እንግዲህ የመጣልን ያየነውን ነገር ስለሚሰሩት ነገር አስተያየት መስጠት ነው ያለብን። ያው ወጣ ያለ ነገር ሳንናገር አንዳንድ ደና ነገር ብንናገር አሪፍ ነው። ለማንኛውም ሳቁ የሌለ ነው። ከዚህ በፊትም እንደዚህ ከአንድ ልጅ ጋር ፖስት አድርጎ ያው ሳምራት ናት እህቱ ናት ምናምን ስትሉ ነበረ። መጨረሻ ላይ ግን የሀይሚ ፍሬንድ ሁና ነው ያገኘናት። የሀይሚ የሁለታቸውም ጓደኛ ሁና ሁለቱንም ለማስማማት ሊሆን ይችላል፣ አይታወቅም። ስለዚህ እንረጋጋ። ለማንኛውም ግን ብሩኬ ደስተኛ ነው። በፒክቸሩ በጣም ደስ ብሎት እንደዚህ ጀርባውን ሰጥቶ ነው ፈገግ ብሎ የተነሳው። ይመቻችሁ። ለማንኛውም ችላችሁበታል። በቃ አሁን ከነ ሩታም እንዳለ የቡታጅራ ዩቲዩበሮች ችላችሁበታል፣ እውነት ለመናገር ማለት ነው። በቃ ሰው እንደዚህ አይነት ነገር ነው የሚፈልገው። ለማንኛውም ቤተሰቦችም ምሽት እንጠብቃቸው። እስከዛ መልካም ቆይታ